ሁሌ ብቸኛ ነበርኩ የአይምሮ ችግር ነበረብኝ እኮ ብሩክዬ ያቀኛል በደም ከዚህ በፊት መስክር ያለው እዚህና የአይምሮ ችግር ስለነበረብኝ ሁሌ በቃ ብቸኛ መሆን ከባለቤቴ ጋር ለስማማም ሁሌ ሄዳለሁ እንዳልኩ ነው እቃ እንኳን አልገዛም ሁሌ ከዚህ ሙቭ አደርጋለሁ ከዚህ ሄዳለሁ ወዴት እንደሚሄድ ግን አላውቀውም እንደዛ ነበር ህይወቴ ጌታ መጣና በቃ ከለየልኝ በኋላ ነው ግን ወደ ህብረት መቀላቀል የጀመርኩት ማለት ነው እና አንድ ቀን አንተ እንዳውም አስታውሳለሁ ማታ ጸሎት ቤት ገባሁ ልጄ ማምሸት ጀመረ ከርፊውን ሲያሳልፍ ጨነቃለሁና ገባሁኝ ማታ ጸሎት ቤት አይ ሪመምበር ሰላም ነው ምናምን ነው ስሙ መሰለኝ ጸልየልኝ እንዳውም አድቫይስ ሁሉ ሰጠኝ ከጸሎት አልፎ ጧት ደግሞ ስነሳ አንተ ስለ ትውልድ ትጸልያለህ እንዳውም አይ ሪመምበር መኝታ ቤታቸው ቤት ካላችሁ ግቡ አልክ ገባሁ መኝታ ቤት ልብሱን ይዤ ጮኩ ጸለይኩ በጌታ አደገ ልጅ ነውና አንዳንድ ነገር ሞር ወደ ዘፈን ይሄ ልጅ እንግዲህ የተነገረለት ጌታ ያገለግላል የተባለ ነው ጸሐፊ ነውና ጽሁፉን ወደ ዘፈን ወደ ራፕ ምናምን ሲቀይረው በቃ አበድኩኝ አናውራም አንናገርም ጌታ ሆይ አንናገርም ሌላ የለህም ሌላ ስም የለህም ቸርነህ አባቱ መልካም ነህ አንተ ነህ አባቱ ተመስገን ኢየሱስ ተመስገን ኢየሱስ ክበርልን ሌላ ምን እንልሃለን አባቱ ተመስገን ምሕረትና ቸርነት በዚህ ቦታ ስላለ በእኛ ህይወት ስላለ እናመሰግናለን አሁንም ጌታው ያልተገዛልህ ቢኖር ጌታው ባህሪያችን ቢሆን አመለካከት ቢሆን አካሄድ ቢሆን ውሳኔ ቢሆን ገንዘባችን ቢሆን ጌታው አገልግሎታችን ቢሆን አባቱ ላንተ እናስገዛለን ጌታው የማትከብርበት ቦታ አንደበት ቢሆን መልክ ቢሆን አካሄድ ቢሆን ስራችን ቢሆን ጌታው ያንተ ያልተወረሰ ነገር ካለ አእምሮአችን ውስጥ ፈቃዳችን ቢሆን ጌታዬ አመለካከታችን ቢሆን አነጋገራችን ቢሆን እይታችን ቢሆን አንተ ያልከበርክበት ያንተን መልካምነት የማይገልጠውን ነገር ሁሉ በክርስቶስ ኢየሱስ በፈቃደኝነት ውረስ ጌታዬ ውረስ ትዳራችንን ውሰድ ጌታዬ ልጆቻችንን ክበርበት ዘርማንዘራችን ጌታዬ ዘርማንዘራችን ክፍተት አይስጥ ጌታዬ ስላንተ ክፋት የሚናገር ዘር ከህይወታችን ላይ የተነቀለ ይሁን ስላንተ ጌታዬ በጎነት የሚያወራ ስላንተ ፍቅር የሚያወራ ዘር በጌታዬ በኢየሱስም ለመንኩ ጌታዬ ለመንኩ ይህን ስለምታረግ እናመሰግንሃለን ስለሰበሰብከን ተመስገን ይሄ ራእይ ባንተ ውስጥ ስላለ ተመስገን ያንተ መልካምነት የኢየሱስ አዳኝነት የሚገለጥበት ራእይ ስለሆነ ተመስገን ያንተ ስጦታ ስለሆነ ጌታዬ ይሄ ራእይ ተመስገን አሁንም ጌታዬ ህይወታችንን ኑሯችንን ያለንን ሁሉ በአንተ እጅ ውስጥ ስላደረግ ለራሳችን እንኳን አሳልፈ ስለማሰጠን ተመስገን አይደለም አጋንንት ጌታዬ ለራሳችን እንኳን አሳልፈ ስለማሰጠን እናመሰግንሃለን በጎነትህ ጌታ በእኛ ላይ ስለሚታይ ተመስገን ክብር ሁሉ ለአንተ ይሁን በልጅህ በክርስቶስ ኢየሱስ ስም አሜን ክብር ለኢየሱስ ይሁን ድምጽ ይሰማል ጌታ መልካም ነው ዛሬም ጌታ የቃሉን ደጅ ከፍትልናል መልካምነቱን ያሳየናል ክብር ሁሉ ለኢየሱስ ይትይ ምስክርነት ያላችሁ አላችሁ ምስክርነት ከዚህ በፊትም ዛሬም ቢሆን ከዚህ በፊትም ምስክርነት ያላችሁ ካላችሁ አንዳንድ ቁጥር ጻፉልኝ ሪኩዌስት ይጻፋችሁ ሪኩዌስት የላካችሁ ወረዱና በፕሮግራሙ ኦርደር በሚጠሩ ነው ተባረኩልኝ ልንጸልይ አይደለም ምስክርነት ነው ያልነው ተባረኩ አስገቧቸው ሌሎችን ካለ እስከዛ ሰንዬ ደህና ነሽ እንዴት ነሽ ድምጽ ይሰማል እግዚአብሔር ይመስገን ኔትወርክ እያስቸገረኝ ነበርና ብዙ ቀን ልገባ
እፈልግና ኔትወርክ በጣም እያስቸገረኝ ነው። እግዚአብሔር ስም ለዘላለም ይባረክ። ይሄ በጣም ለምስክርነትም በጣም እፈልግና የሆነ ልገባ በቃ አልቻልኩኝም። ኔትወርክ ያስቸግራል። ዋይፋ ስለሌለኝ በጣም ያስቸግራኝ ነበርና በዳታ ነው የሚገባው። እዛ ይነቅላል ገብቼ ነቅሎኝ እወጣለሁ። በጣም እግዚአብሔር ረድቶኛል እና ኢየሱስን በፊት አውቀዋለሁ፣ ግን ዝም ብዬ ነበረ። ዝም ብዬ በጌታ ቤት ነው ያደግኩት። ግን እንዴት አድርጌ ላስረዳ? ኢየሱስ እኔን በአንተ ቤት በጣም አገኘኝ። በጣም ማለት ልቤን፣ ህይወቴን እኔ ኢየሱስ ራሴ እንጂ እየፈለኩት የነበርኩት ከኔ በላይ ኢየሱስ ለኔ እንደሚያስበኝ አላውቀውም ነበረ እና ለካ አምላኬ ከራሴ በላይ እኔን ይወደኝ ነበረ። ከራሴ በላይ እኔን ያቀኝ ነበረ። ከራሴ በላይ ስለኔ ያስበኝ ነበረና በጣም ለካ እኔ የተጣልኩ ሰው የሆነ ይመስለኝ ነበር። ከራሴ በላይ ኢየሱስ እኔን በጣም ወዶኛል። ከሚያውቀው በላይ ከተረዳሁት በላይ በጣም ውስጤን ፈወሰ፣ ህይወቴን ፈወሰ፣ ዘመኔን ፈወሰ። በቃ እንዴት አድርጌ ልንገርህ? በቃ ማለት የማላውቀው ህይወት ውስጥ ኢየሱስ እኔን አስገባኝ። በጣም ተባረኩ። በመንፈሱ በኃይሉ ውስጥ እግዚአብሔር እኔን ሞላኝ። ኢየሱስን ዝም ብለን ነበረ በክርስትና ቤት የምንኖር የነበር ነው። አብዛኞቻችን አናውቅም። እግዚአብሔር የሰጠንን ነገር በጸጋ አንቀበልም፣ አናምነውም። ዝም ብለን ነበረ በራሳችን ምንታገለው። እንዴት ይሄ ያልሆነም ብለን እንታገላለን በራሳችን። ግን ከኛ ይልቅ ስለኛ እግዚአብሔር ያውቅ ነበረ። ከራሴ ይልቅ እግዚአብሔር ስለኔ ያውቅ ነበረና በጣም ደስተኛ ሆኛለሁ። በጣም እግዚአብሔር በሁሉ ነገር ባርኮኛል። ያኔ ወደ አንተ ቤት ሲገባ በጣም እርዳታን ፈልጌ ነበር። የሚገባው የነበር ሰው ከምረዳ በላይ ኢየሱስ እኔን ረድቶኛል። የሰው እርዳታ ጥቂት ጊዜ ነው የሚሰጠው። አንድ ጊዜ ስታስታውስ እንደሆነ አላውቅም፣ አልጌ ስናገር ምንድን ነው ያልከኝ? እኔ እጸልይልሻለሁ አልከኝ። እውነትም ጸለይክልኝ። እግዚአብሔርም ወደ ራሱ አስጠጋኝ። የእግዚአብሔር ስም ይባረክ። ጸሎትን እግዚአብሔር ሰምቶታል። ባጭሩ ብዙ ታሪክ ነው እግዚአብሔር የሰራልኝ። እግዚአብሔር ይመስገን። ምሕረቱ፣ ቸርነቱ፣ ፍቅሩ ወደ እኔ መጥቶልኛል። ጉዳቴን እንድረሳ አድርጎልኛል። ማንነቴን እንድረሳ አድርጎልኛል። የዚህ ምድር ነገር ሁሉ አንድ ቀን ትቼ እንደሚሄድ በዚህ ምድር የምታይ ነገር ጥቂት ነገር ነው። በጣም የተገለጠልኝ ትልቅ ነገር ተገለጠልኝ። ትልቅ ክብሩ ለኔ የሞተልኝ፣ በጣም ትልቅ ፍቅር የሰጠኝ፣ ከማንም በላይ ከጎኔ የቆመኝ ኢየሱስ ከኔ ጋር እያለ ሰውን እፈልግ ነበረ። ሰዎችን አይ ነበረ። ለካ ከኔ ጋር ያለውን ኢየሱስን አላየሁትም። ታምራዊውን እግዚአብሔርን፣ ኃይለኛውን እግዚአብሔርን፣ ፍቅር ያለውን አምላኬን፣ ውስጤ ላይ የገባውን ነገር ማውቃትን መናገር ተናግሬ አልጨርሰውም። ኢየሱስ ልዩ ነው በጣም። ጊዜያችሁን ከሚወስድ ሌላ ጊዜም እንደዚህ ምስክርነቴን እናገራለሁ። አልጄ በጣም ወድሃለሁ። ተባረክልኝ። አሜን። ብርኩኝ። ጌታ ክብሩን ይውሰድ። ጌታ ክብሩን ሰሚ። አም ፕራውድ ኦፍ ዩ። በጣም ጌታ ይመስገን። ጌታ ይመስገን። ጌታ ቸር ነው። የእግዚአብሔር ይበልጣል። እሺ ሚሚዬ፣ ብዙ ሰዎች አንዳንድ ቁጥር ሲጽፉ አይቻለሁ እና ለምን አታስገቧቸውም? ኬን ዩ ትራይ ሳቧቸው፣ ምስክርነት ያላቸውን ሰዎች። እሺ ሚሚዬ፣ ሰላም ላንቺን። ሚዩት ነሽ፣ ሚዩት ነሽ ሚሚ። ነበረ ሁላችሁም። አሁን ከፈትኩኝ። ይሰማል? ጌታ ይመስገን።
እንዴት ናችሁ ሁላችሁ ቅዱሳን? ተባረኩልኝ። ፓስተርዬ ተባረክልኝ። በጣም አከብራለሁ፣ በጣም ወደሃለሁ። ባለፈ ዕለታት እዚህ ካለ የዛሬ ሳምንት ጸሎት ላይ ሆነን በጣም እየጸለይክ ነበር በጣም እና ኃይለኛ ፓወር ነበር። የጌታ ስሙ ሲጠራ በጣም ውስጤ ታመሜ ነበር 3 ቀን እና በዛ ሰዓት በጸሎት ሰዓት ህመሜ ቀነሰልኝ። ከዛም በኋላ ፓስተርዬ ስራ የለኝም ነበረ። ወደ 15 ቀን በላይ ወደ 20 ቀን በላይ ቁጭ ብያለሁ። ብዙ ችግሮች ነበሩብኝ በላይ ላይ። የልጄም ጉዳይ ነበረብኝ። ልጅ አለኝ። ልጄ ኦቲዝም ነው። ብዙ ፈተና ማሳልፍ በእግዚአብሔር ግን በሱ ብርታት አጠንክሮኝ ጎበዝ አድርጎኝ እየጸለይኩኝ መጽሐፍ ቅዱሴን ሁሌ እያነበብኩ ጸልያለሁ። በጣም ነው የምጸልየው። አንተ ውስጥ ሆኜ ደግሞ በጣም ሞር በቃ አንተን ነገር ስለምከታተል አንተን ጸሎት አንተን ትምህርት በቃ ምን ብዬ ልንገር ፓስተርዬ፣ ከመጠን በላይ ነው ጌታ ይረዳኝና ህመሜ ተሻለኝ። ከህመሜ ዳንኩኝ። ከሚያመኝ ነገር ዳንኩኝ። ልጄ የሆነ መስመር አገኘው። ስለ ልጄ ጉዳይ ስራ አገኘው። እግዚአብሔር በጣም መልካም ነው። በጣም ደስተኛ ነኝ። ፓስተር ጌክስ ስሙ ይባረክ። ጌታ ኢየሱስ ስሙ ይባረክ። በጣም ደስ ብሎኛል። በጣም ፓስተርዬ በእውነት እና ጌታ ዛሬ ፈቀደልኝ። በጊዜ መጥቼ ነበር ከስራ እንደ ፓስተርዬ ዛሬ ከከፈተ ገብቼ ምስክርነቴን እናገራለሁ ብዬ ጌታ ረዳኝ። በጣም ነው የማመሰግነው ፓስተርዬ። ተባረኩልኝ። በጣም እሰይ ጌታ ይመስገን። That's awesome. አሜን። ለኢየሱስ ይሁን። አሜን። ጌታ አሜን። እሰይ ልጅሽን ክብር ለሱ ኢየሱስ ክብር ምስጋና ይነካዋል። አምነዋለሁ ጌታ። እናምናለን። አምናለሁ። አሜን አሜን። ፓስተርዬ አሜን አሜን። ስም ይባረክ ጌታ ኢየሱስ። ስም ይባረክ የኔ ጌታ ኢየሱስ። ስም ይባረክ። ሰላም ምስክርነት ለመስጠት ነው ፓስተርዬ። እሺ ጄሪ። አቤት እንዴት ናችሁ? ሰላም እግዚአብሔር ይመስገን። ደስ ብሎኛል። ዛሬ በልደቴ ቀን አገኘው። ብዙ ቀን እየሞከርኩ ልሳካልኝ አልቻለም ነበር። ፕሬዝ ጋድ። ክብር ለኢየሱስ ይሁን። እሰይ አሜን አሜን። ሃፒ በርዝዴ። እንኳን ተወለድሽ። አሜን አሜን። ጌታ ቀን ጨመረልኝ። አሜን አሜን አሜን። መኖር የማይገባኝ ነበርኩ። እግዚአብሔር እድሜ ቀጠለልኝ። አሜን አሜን። እሰይ ሚቲዬ ሃፒ በርዝዴ። ኧረ እንጸልይላችኋለን፣ እንጸልያለን። እሺ ምስክርነትሽ ምንድን ነው? አቤት አለሁ። እሺ ሰላም ናችሁ? ይሰማል። ሰላም ለእናንተ ይሁን። በጣም ብዙ ለውጥ ነው ያለው አይምሮዬ ውስጥ ማለት ነው። በጣም የሚገርም ለውጥ ነው ያለው እና ትልቁ ለውጥ ያየሁት ልጄ እንደዚህ ለሷም በጣም እየጸለይኩ ነበርና እጇ ብዙ ጊዜ አይሰራም ነበር ማለት ነው። አሁን 8 ዓመቷ ነውና እጇ አሁን በደንብ ይሰራል። በቃ እጇ በደንብ ይሰራል በጣም እና ለረጅም ጊዜ ያለቀስኩበት ደግሞ አይፓድ ማቆም እምቢ ብላኝ ነበር እና ይሄ እኔ በጣም ወደ እግዚአብሔር ተጠግቻለሁ። በጣም በቃ የሚገርም በቃ እና አሁን አይፓድ አቆመች፣ ስልክ አቆመች። በቃ ያለሱ ነው ቁጭ ብላ የምትበላው የምትጠጣው። በእውነት እግዚአብሔር ተአምር አድርጎልኛል። በየቀኑ በእውነት አንዳንዱ ቃላት የለኝም ለመግለጽ፣ ግን በጣም የሚገርም ለውጥ። አውቲዝም ብሏት ነው እንግዲህ እስካሁን ድረስ ተራፒ የነበረችው ማለት ነው። የሚገርም በቃ በጣም ትናንሽና ለውጥ ምንድነው ቃላት የሌላቸው ነገሮች፣ ግን በጣም ብዙ ነገር ራሷ ታደርጋለች። ራሷ ትታጠባለች። አሁን ውሃ ፊቷ ነክቶ አያውቅም ከተወለደች ጀምሮ ማለት ነው። ማለት ህፃን ሆና ነው እንጂ ፊቷ ውሃ ሲነካ በጣም ስለምትደነግጥ በሆነ ነገር አድርገን እንደዛ ነበር ምናጥባት። አሁን ግን በውሃ ራሷ ትታጠባለች።
እና አጋንንት በቃ በጣም ከኔ ርቋል። በቃ በእውነት እግዚአብሔር እንዴት ድንቅ አምላክ እንደሆነ እንትንም እየተማርኩ ነው። በጣም በቃ ጌታ ቸርነት አድርጎልኛል። እና ደግሞ እንትን ደግሞ በባለፈው ደግሞ በተማርነው በነዛ ልጆች የተጎዱ ልጆች እንዴት ሆናሉ ራሴን በዛ ውስጥ አገኘሁት። የመጨረሻው እንደውም ትናንትና ሌሊት እየሰማሁት ነበረ ማለት ነው። እና በጣም ደነቀኝ። በቃ እንዴት ሆኜ እንትን እንደሆንኩኝና በጣም እየጸለይኩ ነበር። በሱም ጌታ ባርኮኛልና እግዚአብሔር ቸር ነው። እግዚአብሔር መሐሪ በእውነት ድንቅ ሰርቶልኛል። የሆነ ሁሉም ነገር ንጥር አድርጌ ብመሰክር እንዴት ደስ ይለኛል። እንደዛ የሆነ ማስተዋሉ በጣም በብዙ ሰጥቶኝ ማለት ነው። ለጌታ ክብር እግዚአብሔር ድንቅ ነው፣ የቅርብ አምላክ ነውና ተባረኩ። ቸርነት ሰርቶልኛል እግዚአብሔር። አስትዬ ቆይ ኢነር ሂሊንግ እየተማርሽ ነው ከውስጥ? አዎ፣ ግን እንትና ጋር እየተማርኩ ነው። እንትንም ዲሳይፕልሺፕም ክላስ እየተማርኩ ነው። ማን ነው ያስተምረሽ? ስንቱ ጋር ነው። ዋው! የስንቱ ተማሪ ነሽ? አዎ፣ በጣም ህይወቴ ተቀይሯል። አላቆም እኔ ራሴ ነግቶ ሲመሽ በቃ የለሁኝም። በጣም ብዙ ነገር ወድቆልኛል። አላቆም የቱ ጋር እንዳለው ውስጤ በርቷል። በቃ በፍቅር ጌታ ሞልቶኛል። የት ነው የምትኖሪው? ቴክሳስ ዳላስ ውስጥ። እሺ፣ አሁን በፊት እንዴት ነበርሽ? አሁን እንዴት ነሽ? እስኪ የህይወትሽ ለውጥ ንገሪኝ። ሰውን ወዳለሁ፣ በጣም ነው የምወደው። አሁን በምን ይፈወሳል ሰውን አለመውደድ? በእውነት ሰውን አይፈወስምና እኮ የዛኔ እንደውም ትዝ ይለኛል አስገብተውሽ ሁላ ነበረ አይደለ? ሪሃብ ውስጥ ነበርሽ፣ ቤት ውስጥ ከባድ ነበረ እና ወደ ኢትዮጵያም ነቢያቶቹ ጋር ሊወስዱሽ ነበረ እምቢ አልሽ እና ከዛ አይደለ ወይም እንደዚህ አይነት ከዛ ልጅሽ ራሱ አንቺም ኮሚኒኬት ማድረግ ጀመርሽ፣ አይምሮሽ መረጋጋት ጀመረ፣ ወደ ስራ ገባሽ አይደለ? ፓስተር የተባረከ አትረሳም። በእውነት ጌታ ማስተዋል እግዚአብሔር ይመስገን። ለኢየሱስ ይሁን። ምክንያቱም ተአምር ነበረ። በጣም ከባድ ጊዜ አሳልፈሽ እንደነበረ ትዝ ይልሽ። ዲፕሬሽን ነበረ 3 ዓመት ምናምን ብሩክዬ፣ አራውንድ 3 ዓመት እንደዚህ ነበረ ፕሮግረሱ። ከስንት አሁን 2023 መጨረሻ አካባቢ በፊትም ነበር፣ ግን ያኔ ነው በቃ የለየልኝ ከቤት መውጣት የጀመርኩት። አይ ኖ አሁን አይምሮሽ ስቴብል ሆኖ እየተማርሽ ነው። ቁጭ ብለሽ መስማቱን ላትችይም ነበረ። አሁን ቁጭ ብለሽ በስነ ስርዓት ትሰሚያለሽ። የኔ እናት ጌታ ክብሩን ይውሰድ። አሜን። ቅርብ ነው የምትለው ነገር አለ? ኧረ ድንቅ ነው ያደረገላት። አሳጠረችው እንጂ እንደዚህ በቀላል ነው ያወራችው እንጂ ባለፈው እኮ ያለችን አብዳችሁ ታውቃላችሁ ወይ እንዴ? ላስረዳችሁ እኮ ያለችው ኤግዛክትሊ ኤክስፒሪየንሱን አታውቁም። የእብደት ነው ያለችው። አዎ የእውነት እኮ ስታ ነበር። ለብቻዋ መንገድ ላይ የምትሄድ ነበረች። በጣም በብዙ ስርዓት ውስጥ ነበረች እኮ ፓስተር። እንደዚሁ እንደቀላሉ አወራችሁ እንጂ ብዙ ዲፕሊ ብትመሰከር ወይ አጠገቧ ሰው ሊኖር ይችላል። የተለያየ ነገር አልገባኝም እንጂ አብዳችሁ ታውቃላችሁ ወይ? እንዴት ብዬ ላስረዳችሁ? የእውነት እብድ ነበረች። በዚህ ላይ ልጇ ተወስዶባት ነበር። ለብቻዋ መንገድ ላይ የምትሄድ ነበረች። ሪሃብ እኮ የገባች ነው፣ የታሰረች ነች። መድኃኒት እኮ የምትወስድ ነች። ራሷን የሳይሴ ሴትዮ ነው አሁን እኮ እንደ ኖርማል የምታወራ። ቁጭ ብላ መማር ቻለች። በጣም ከሚገርም ስርዓት ነው የወጣቸው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ነው የረዳት። ቤተሰብ የላት፣ ጓደኛ የላት፣ ብቸኛ ነች። ለብቻዋ መንገድ ላይ የምትሄድ ራሷን የሳተች ሴት ነች እኮ። አሁን ቁጭ መማር ችያለሁ፣ መስማት ችያለሁ፣ ማገናዘብ ችያለሁ ስትል ኖርማል እንደት። በዚህ ላይ ደግሞ ስራ ካቆመች እኮ በጣም ብዙ ዘመን ነበር። አሁን እኮ ስራ ገብታ በስነ ስርዓት ትገባለች። ወረቀቷን አስተካክላ ባልየውንም አውርቼው ነበረ።
በሱ ጋር ሁሉ አውርተን ነበር። የምትገርም ሌላ ሰው ብሩኬ እንትን እዚህ ከተማሪዎች አብሮ ከሚም ሃኒ እንዴት ነው ቤስት ተማሪ ናት አይደል? ቆይ ሃኒ she's an amazing student. Yes, አንደኛ ናት. Yes. Wow. አስቲ ለምለም እሺ፣ የሚቀጥለው ደግሞ ታስተምሪያለሽ። እሺ፣ ደህንነት አሜን። ተባረክ፣ ጸጋውን ያብዛልህ። ተወዳጅዋለሁ። say wow. Yes. ጌታ እነሱን አይደለ እኛን አይደለ ፈውሶ እየተጠቀመን ያለው። ጌታ ክብሩን ይውሰድ። ጌታ ይመስገን። እሺ ብቻ የጸሎት ሰው ዋው ማራናታ ስንት ቸርች ጮሆ ውጣ ሲባል ውጣ ግን አልወጣ። እሷ በጣም የሚገርም ታሪክ ነው የተፈጠረው። ማራናታ ካለች አንተ ያንዴ ስትጸልይ ስንት ቸርች የዞረች ልጅ ነች። እዚህ አንተ እየጸለይክ እሷ አጋንንት እዛ ቤቷ ወጣላት። ከትላንት ወዲያ ከ3 ቀን በፊት ነው ምናምን። በጣም የሚገርም ምስክር ያላት። ራሄል ደግሞ ሌላ የሚገርም ድንቅ ምስክርነት አላት። የእሷ ደግሞ ሌላ ታሪክ ነው። ተሰባስቧል። ትቀጥላለች። ክብር ሁሉ ለኢየሱስ፣ ክብር ለኢየሱስ ይሁን። አሜን አሜን። ጌታ ይመስገን። ማራናታ ኔትወርክ መሰለኝ። ክብር ሁሉ ለኢየሱስ። ወተሽ ግቢ ማራናታ። እሺ ራሄል ሰላም ላንቺ ነው። ራሄል እኮ ብቻ ቆይ ራሄል የአንድ ጊዜ ይቅርታ እሱ ስለቀደመሽ። እሺ ጨረስክ? ጉሮሮን ስለ ወንድሜ ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ጌታ ይመስገን አለሁልህ። ባጫጭር ሳይጨርስ አስገቡት። ማራናታን እሱን ማስገቡት ከነ ናሂ ጌታ ጸሎት ቤት የሚያደርገው ነው። ኔትወርኩ ጥሩ አይደለም። እሺ ራሄል ቀጥይ አንቺ በቃ። እሺ ይሰማል ፓስተር? የሰላም ለእናንተ ይሁን። እግዚአብሔር ይመስገን። ጌታ ይመስገን። ጌታ ስሙ ይባረክ። እኔ ባለፈው ያው እንደገባው ታውቀኛለህ፣ ግን ላልሰሙኝ እንደ አዲስ ልናገር። እኔ ላስ ቬጋስ ነው መቀመጠው። ራሄል እባላለሁኝ። በጌታ ለረጅም ጊዜ የቆየሁ ነኝ። ለረጅም ባይሆንም በጌታ የኖርኩ ነኝ። ቤተክርስቲያንን አገለግል። ግን ብዙ ነገሮች በህይወቴ ላይ ምፈራው ምጨነቀው እንደ አንገርም ነገር ነበረ ብዙ በህይወቴ። በተለይ በልጆች ማለት ነው ያደረሱ ልጆች አሉኝ እና እጨነቃለሁ። ሲወጡ ሲገቡ አስባለሁ። በተለይ በትልቁ ልጄ በጣም ነው የምጨነቀው። የ3ኛ ዓመት ዩኒቨርሲቲ ተማሪ ነው። ሲወጣ ሲገባ በቃ ማየው በቃ መኪና ይዞ ከወጣ የሚታየኝ አክሲደንት፣ የሆነ ነገር ሲያረግ ሲገባ በቃ እጨነቃለሁ።
ጸልያለሁ ጧት ስነሳ ግን it's the same thing እና ያ ጭንቀቴ ወደ አንገር ቀየረው በቃ ብስጭት ስናገራቸው በቁጣ ነው የምናገረው በቃ እኔ በጣም ነው ልጆቼን የምወደው ጓደኛ የለኝም የኔ ጓደኞች ልጆቼ ናቸው እውነት ሶሻል ላይፍ እንኳን የለኝም አለ ሰው ጋር አልቀርብም ከጧት እስከ ማታ ከነሱ ጋር ነኝ ኳስ ተጫዋቾች ናቸው ፕራክቲስ ሚስ አላረግም ቸርች ሄዳለሁ አገለግላለሁ በቃ ህይወቴ እነሱ ናቸው ግን እንደምወዳቸው እንደማፈቅራቸው ፍቅሬ ብዙ ጊዜ ግን ቆጣለሁ ቁጣኛ ነኝ ከመፍራቴ ብዛት ነው ግን በቃ እነሱ አንደገር እንዳይሆኑ እንዴት እንደዚህ ትላለህ ምናምን instead of focusing ጌታ ያለው ላይ የሚያረጋው ላይ እና አንድ ቀን በጣም ሲመረኝ ብሩክን ኮንታክት አረኩት እና በጣም ምድንባት ቀን ስለነበረ ወዲያውኑ መለሰልኝና ደወለልኝ ስለ ራሴ ጠየቀኝ ስለ እድገቴ ትውልዴ አመጣጤን ያው ነገረኝ ብዙም ስለዛ እንትን ባልልም አንዳንዴ ነው ማይሆን ቤተሰብ ካለ መጠንቀቅ አለብኝ ግን ከመጣሁበት ሳስረዳው ጸልይልኝ እና ብሩክ ሲጸልይልኝ በጣም የሚገርምህ ልጅ ሆኜ የነበርኩትን ፊቴን ነበር ማየው በጣም በቃ ሜቢ ሚድል ስኩል ተማሪ ያለውኝ ያችን ራይልን ግን አያት ነበር ሲጸልይልኝ ብሩክ እና ብዙ ነገር ነው አሳጥሬ መናገር ስላለብኝ ነው ግን ብሩክ የሚያውቀው ነው ብዙ ነገር ሆኗል ብዙ እንደመሳቀም ያረጋኝ ነበር ብዙ ነገር ይሆን ነበር እሱ ሲጸልይልኝ እና መጨረሻ ላይ ግን ዲሊቨር ሆንኩኝ እግዚአብሔር ረዳኝ ከብዙ ጸሎት በኋላ ጌታ ይባርክ ብሩኬ የእውነት ብዙ ጊዜ ሰዓት ነው የጸለየልኝ እና ከጸለየልኝ በኋላ መጨረሻ ላይ እንደዚህ ስወድቅ መኝታ ቤቴ ላይ የሆነ ስዕል አለና ብዙ ጊዜ እሱን ስዕል ያየው ስለምጸልይ ኢየሱስ ክርስቶስ ጴጥሮስን ሲያወጣው ያለው እጅ እሱ ስዕል አለ መኝታ ቤቴና ሁሌ ስጸልይ እግዚአብሔርን ለዋለው በቃ ልጄ እንዳይሰምጥ ያዘው ምናምን ምለው ነገር ስላለ እኔን ግን ብሩኬ ጸልዮ ሲጨርስ እኔን እንደዛ አርጎ ሲያነሳኝ አየሁት ከተኛሁበት እኔ ለልጆቼ ጸልይኩት እኔን አየሁ እንደዛ እና ተነስቼ ምን ሆንሽ ብሎ ሲነግረኝ ብሩክን ነገርኩት ማለት ነው ከዛ በኋላ ትምርቱን በሙሉ ይልክልኝ ጀመረ እውነቴን ነው ለፓስተር በቃ ትምርቱን ከአንድ ቀን ከሰማው በኋላ እንደዚህ ተምሬ አላውቅም እኔ 4-5 hours ነው መተኛው እንደነገርኩ ባሌ ትራክ ድራይቨር ነውና ቤት የለም ከ2-3 ሳምንት መጣ ሁሉ እኔ ላይ ነው እና ማታ መጥቼ አበቃ መስማት አለብኝ የብሩክን ትምርት ከአባትነት ነው ያስተማረኝ ልቤን በቃ ይሰበረው የኔን ሙሉን የቀየረኝ ትምርት አባትነት የሚለው ትምርት ሲረዳኝ አባት ምን አይነት አባት እንዳለኝ ሲገባኝ ሌላ ደግሞ በዚህ መሃል ላይ ናህዬ አግኝቶኝ ነበር ስለ ልጄ ላናገረውና ለኔ ትልቁ የቀየረኝ ትምርቱ የናሂ ራይል ልጅሽ ኢየሱስን ባንቺ ላይ ይዋለኝ በቃ መኪና ላይ እሱ ተከፍቶ በቃ እና ሰው ተኝቶ ሆቴልስ በማታ ሽንት ቤት ገብቼ ሪፍሌክት አረግለታለሁ I just can't wait to reflect ላረግለት በቃ ሪፍሌክቱ ግን በህይወቴ ለውጥ ስላመጣ ነው እንጂ እንዳንደኛ ጎበዝ ለመመለስ ምናምን አይደለም የእውነት በቃ ተቀየርኩ ያየሁት ራሴ ቤቴ በቃ ልጄን ሳይመጣ አልተኛም ታች ነው ቁጭ የምጠብቀው አሁን ለበል ላይ ቴክስት አደርገዋለሁ ሄይ ቅዳሜ ይወጣል በቃ I'm going to bed በቃ I had a long day just be home on time I love you አለቀ በጊዜ ለት ናይ እንዳለኝ አይስል ጸጉሩን ባልወደውም ሲገባ ግን ዛሬ አምሮብሃል ይሉ ካንድሰም ምናምን እለዋለሁ ልጆቼን በቃና ትንሹ ልጅ ራሱ አይቶ ማሚ ከሉሉ ነው ስሙና ከሉሉ ጋር አትጣሉም ያላችሁ አትጨቃጨቁም አለኝ ጭቅጭቅ ጠፋ ልጄን በቃ ደግሞ የሚገርምህ ልጄ በልጅነቱ ካውንስለር ይሆናልና በቀደም ያስተማርከው ትምህርት ከሱ ጋር ሼር አረኩ ሲጀመር ሁለቱን አመት እሱ ካውንስለር ነው መሆን የሚፈልገው ግን ሁለቱን አመት ኮምፒውተር ተምሮ ይሄን አመት ራሱ መጥቶ ካውንስለሪንግ ነው ማጠናው እኔ ስለ ገንዘቡ አዶን ኬር ካም በኋላ እኔ ማገዝ ነው የምፈልገው አለኝ መጥቶ ይሄ አመት ማለት ነው አስበው ይሄን ሁሉ እኮ ጌታ ያሳየኝ ነው ግን እኔ ማተኩሮ ጥፋቱ ላይ ብቻ ነው በቃ አሁን ግን
የተነገረት ከብሩክ ትምህርት በኋላ በቃ የተነገረለት ላይ ኪዳኑ ላይ ማስተዋል ጀመርኩ። ባለፈው አንተ ምን አልክ ስታስተምር ቴዎሎጂ ምናምን ብታጠኑ ገንዘብ አታገኙበትም እግዚአብሔር ያሰባችሁ ነገር ያንን ሼር አረኩለት። አንተ ካውንስለር ነህ ብዙሃንን በቃ ከዲፕሬሽን ከአዲክሽን ታተርፋለህ ታወጣለህ አንተ you were born to be a counselor አልኩት በቀደም። ይሄ እንግዲህ ካንተ ትምህርት በኋላ ማለት ነው። እንደዚህ በቃ ማየው ነገር እየታየኛ ይጽፋል ራፕ የሚያደርገው ምን የሚለው ልጅሽ he's a rapper ልጅሽ he's a writer ተብሏል እኮ ተነግሮለታል። ግን እኔ ኪዳኑ የተነገረው ላይ እንደመጸለይ እንደማወጅ በብሩክ አንድ ትልቁ ትምህርት የቀረልኝ በቃ በዚህ ሲያልፍ እሰይ በያለኝ በቃ በዚህ ነገር ውስጥ ይለፍ በቃ ለክብር ነው በዩ አሁን አልፈራም አያረግም ያረጋል ማለት አልችልም። በትዳሬ በቀደም ምን ሆነ ብሩክ ዘንተለታለሁ ነው ትዳር ላይ ትንሽ አንዳንዴ ትጋጫለ አንድ ነገር አለ። በተለይ እኔ ምን ነበር መሰለ ፓስተርዬ የባሌ ትራክ መስራት ብሌም አረጋለሁ ኃላፊነት ተውክብኝ እኔ ላይ ጣልክብኝ I have to deal with everything ያልኩኝ በጣም ነው በቃ ማማረው በጣም ሲወጣ ሲገባ ጥሩ ሚስት ነኝ ባሌን ወደዋለሁ ጥሩ ወንድም ጓደኛሞች ነንና ባሌ ግን እንዳልኩ ግን ያንን ነበርና አንድ ቀደም ሆነ እንደዚህ ተናግሮኝ ትጸልይ ነበር አንተ ስለቤቶች ፓስተር የፎቶ አንስቻለሁ ያን ቀላሳይ ላይቭ የኔና የሱን የሰርግ ፎቶ አቅፌ because አተናድጄበት ስለነበረ ላናገር እንኳን አልፈለኩምና ያንተ ስትጸልይ ጸለይኩ። እግዚአብሔር ያን ቀን ምን አለኝ መሰለ ደዊና ይቅርታ በዩ ጾብኝ እሱ ነው የተናገረኝ እሱ ነው ይቅርታ በዩ አለኝ። ለምን አልክ መሰለ አንዳንዴ ልክ ነን ብለን ስንናገር ልክ እንዳልከው ሆኖ ተገኘ። እኔ ይቅርታ ስለው ለካ ይሄን ያህል ጊዜ ብቻዬን ስለው ይሄን ትዳር እኔ ብቻ መመራ ያለው እንዲያስብ አድርገው ነበር። እኔ እኮ ወጣሁት ምደክመው ለእናንተ ነው። አንቺ ልጆችሽን አቅፈሽ የተኛሽ አልጋ ላይ እኔ ኩታክ ላይ ነው የምተኛው ቻው ይወሰድኩ ግን I made him feel like እሱ ብቻ እኔ ብቻ በቃ ይሄን ትዳር ያቆምኩ እኔ ብቻ ሚ ለካል ነበር ያ ፍርስትሬሽን እንዲጮህብኝ አረጋውና ያን ቀን ስትጸልይ ግን ደውዬ እንዲህ ብለህ ልትጮህብኝ ያረከኝ ለክ የሆነ ነገርማ በድያለሁ ማለት ነው አልኩት። ለምን የኔ ባል እንደዛ አይጮህም እንደዛ ተናግሮኛ ያውቃል። ለብሩክም ደውዬ ጸልይልኝ ብዬ ወዲያው ነው ጸሎት የላከልኝ ቪዲዮ ቮይስ አርጎ እና በቃ ነገሮች በጣም ተስተካክለው ቤቴ በቃ ከድሮም ምንዋደድ ቤተሰብ ነን። ግን አሁን ጌታ ረዳን በቃሉ እግዚአብሔር ቃል ቀየረኝና ዛሬ ደግሞ ብሩክዬ ያስተማርከን ትምህርት ለኔ ቀድሜ እንድዘጋጅ አደረገኝ። እግዚአብሔር ሐሳብ ፈቃድ አለመጨነቅ ነገር ዛሬ ደወለልኝ መኪና ተበላሽቶበት በጣም ፍርስትሬት ሆኖ 3 ቀን ቆመ ማአት ወጭ መጣና የድሮ ራሄል I told you so ነው ዘሮም ብያለሁ አትግዛይን ትራክ ነበር። ዛሬ ግን ብሩክ የቀድመህ አዘጋጀኸኝ ያልከኝን በሙሉ ተመልሼ ሰበኩት ባሌን እና ላኩለት ያስተማርከውንና እኔ እንዲሚለኝ ነበር መፈልገው I'm trying my best አለኝ እና ጌታ ይባርካችሁ። እውነት በቃ እግዚአብሔር የሆነ በብዙ ያስተማረኝ የቀየረኝ ነው። እግዚአብሔር ደግሞ ያየሁት ነው የእግዚአብሔርን ድንቅ ስራ የሆነት ማስተዋል ጀመርኩኝ። ለካይን እንደ አሁን በቃ ብሬክ ተጅብሮኝ ነበር ብሩክ አገልግሎት አሁን ራሱ መኪና ላይ ቁጭ ነው እንጂ የጠበቁኝ ነው የእናቶች ባይብል ስተዲ ያለኝ ማምስ ከኔክት ሊድ አረጋለሁና አሁን በቃ ስገባ ብታይ ፓስተር ምን አሉኝ በቀደም እባክሽን በእንግሊዘኛ የለውም ይሄ ትምህርት ለምን የኔ መቀየራዩት እኔ ላይ አስተዋውቂን ቲክቶክ ላይ ሁሉ ፈለጉ አሬ የለውም እንግሊዘኛ አማርኛ ብቻ ለምን የኔን መቀየራዩ እኔ ተቀይሬ እነሱን ኢንካሬጅ ማድረግ ጀመርኩ ስለ ልጆች ስለ ትዳር በቃ ከሚገርም በላይ ወደ ልጆች ሚኒስተር ተመለስኩኝ ማገልገሉን በደንብ በቃ በሙሉ እንትንና እግዚአብሔር ረዳኝ ተባረኩልኝ። በጣም ነው የምወዳችሁ የሆነት ባለፈው ያለቀስኩ ለብሩክ
ለካ እናንተ አንዳንዴ አማርኛው ነው መሰለኝ እናንተን ያወኩበት ቀን ለካ በመጥፎ ነው የሚባለው። እኔ ግን ለብሩክ እናንተን ያወኩባት ቀን ግን ምንድነች አልኩት። እንግድ ወይ ማለቴ ነው። እኔ እውነት ጌታ ረዳኝ። ተባረኩልኝ። ናህዬ አንተም ተባረክ። አይነው ልጄ ጋር ደውለህ ነበረ፣ እሱም ተመልሶ ደውሎልሃል። አይነው ጓደኛ እንደምታረገው እየሰማኝ ስላለ ስላወቅኩ ነው። ተባረኩልኝ። አንድ ቀን ጌታን ሲያገለግል ደግሞ እርግጠኛ ነኝ አምጥቼ አሰማችኋለሁ። ጸሐፊ ነው፣ ጎበዝ ነው። ተባረኩ። ጋይስ ብሩክ ጌታ ይባርክና ጌታ ይባርካችሁ። ትውልድን ለማትረፍ ራሳችሁን ፍቃደኛ ስላደረጋችሁ ባዲ ኦፍ ክራይስት በጣም አም ፕራውድ ኦፍ ዩ። ጸሎት ቤት አም ፕራውድ ኦፍ ዩ። ይሄ ሁሉ የነዚህ የኛ አገልግሎት እዚህ ጋር ያለው ውጤት ጸሎት ቤቱ ነው። በጣም የሚገርም ነው። እና ይጋለ ዊዝደም ብሩክ ይጋለ ዊዝደም ጸሎት ቤት ውስጥ ያለው የጸሎት ጉልበት ነው። ጌታ በእንደዚህ አይነት በአካሉ ማሰባጠር በሚገርም ሁኔታ ትውልድን ያዳነ ነውና ክብሩ ሁሉ ለኢየሱስ ይሁን። በጣም በጣም በእውነት ጌታን እባርካለሁ። ደስ ይላል። ወጣቶቹ ጋር ሲመጣ ወጣቱን የሚወክል ወጣቶች አሉ እና እንደዚህ አይነት ስራዎችን ጌታ በጣም ይሸተኛል። ካናዳ ላይ እግዚአብሔር እያደረገ ያለው የሚገርም እሳት እየነደደ ነው። ኢትዮጵያ ውስጥ የሚገርም እሳት እየነደደ ነው። ዩሮፕ ውስጥ ናሂ የምትችል ከሆነ ስለ ሞርኒንግ ሪቫይቫል ፕሬየሩ ሼር አድርገን ትንሽ እግዚአብሔር ትውልዱን እንዴት ነፃ እያወጣ ወደ ጸሎት እየመለሰ እንዳለ ትንሽ ሼር ብታደርገን ደስ ይለኛል። ያ ቆይ አሚን። ሰላም ላንተ ይሁን። ሰላም ይብዛ ፓስተርዬ። የክርስቶስ ሰላም ነው። አሜን አሜን። እኔ ምስክርነት ነበረኝ በቀደም በአይምሮ ላይ ስጸልይ የነበረ ሰዓት እና አይምሮዬን በጣም አይምሮዬ ማጸኔ ላይ በሽታ እንዳለ ይናገረኝ ነበር እና በጣም ይጨንቀኛል እና በጣም ማለት የሆነ ትንሽነቴን ብዙ ነገር ይናገረኛል። ብዙ ነገር ነው እንትን የሚለውና ስጸልይ እኔም ተስማምቼ ጸለይኩኝ። ከዛ በኋላ አይምሮዬን ማጸኔ ላይ የሚሰማኝን የሚያመኝ እመም ጠፋ። ፍጹም ፈውስና ፍጹም ሰላም ሆኖልኛል። ኪንታሮትም ነበረኝ መቀመጫዬ ላይ እና ብዙ ነገር ነበርና በዛው ሰዓት ከሁሉም ነገር ነፃ ወጥቻለሁ። ጌታ ኢየሱስ ይባረክ፣ ዘመን ይባረክ። በጣም ነው የምወድክ ብሩክዬም ደግሞ የመቆሜ ከክርስቶስ በታች ለሰው ተናግሬ የማላውቀውን ሚስጥር ተናግሬ ሰዓት ላፊ ደውዬ በቃ ራሴን እንኳን እንዳዳምጥ ያደረገኝ ከክርስቶስ በታች ወንድሜ ነህ። ተባረክ። ሳራ ነኝ ብሩኬና ተባረኩ። ዘመናችሁ ይባረክ። እወዳችኋለሁ። ጸጋው ይብዛላችሁ። በክርስቶስ ኢየሱስ ደም ተሸፈኑ። አሜን። ሰይ ክብር ለኢየሱስ ይሁን። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። ክብር ሁሉ ለኢየሱስ ይሁን። ማራናታ። ሰላም ፓስተር። እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን። እኔ እዚህ ቤት ሁልጊዜም ገባለሁ። የሆነ ህይወቴ ላይ ለውጥ ሳይኖር ወጥቼ አላውቅም። እዚህ ቤት ገባው ማለት ህይወቴ ላይ የሆነ ነገር ተሰርቶ ነው የሚወጣው ሁሌም እና በጸሎትም ደካማ ነበርኩኝ። ቃልም አላነብም። ደካማ ነበርኩኝ በጣም እና እዚህ ቤት መግባት ከጀመርኩ ጀምሮ በጣም ህይወቴ ላይ ለውጥ አለ። በጣም ማለት ነው። እና ሮብለት ይሰማላ? አዎ በደንብ ስለ ቃል ከአንደበት የሚወጣ ቃል ስለሱ ያስተማር። እንደውም ወንድሜ ፖል የዛን ራእይ አየው ያለ ቀን ነበረ የዛን ቀን እና እየጸለይክ
ልጆች ስለነበሩ እንዳረብሻቸው ብዬ የሌላ እምነት ተከታዮች ናቸው። ኪችን ገባውና በሩን ዘግቼ ከልብ እየጸለይኩ ነበረ። አንተ ስትጸልይ አብሬ እየጸለይኩ ነበረ እና ምንድነው ችግር ያለብኝ ከዚህ በፊት በሰዎች ስለተጎዳው ሰው መውደድ አቁሜያለሁ። ጭራሽ ማለት ነው ሁሉም ሰው መጥፎ ነው የሚል ነገር ነው ያለው ልቤ ላይ። ሰውን በጭራሽ አልወድም። በቃ ሁሉም መጥፎ ነው ብዬ ነው የማስበው እና ብዙ ጊዜ ጌታ ሆይ ፈውሰኝ፣ ከዚህ ነፃ አውጣኝ እያልኩኝ እናገራለሁ። እና የዛን ቀን ሮብ ዕለት የተጸለየ ቀን ማክሰኞ ዕለት ሌሊት ላይ ህልም አይቼ ነበረ እና ቀንም ሙሉ ስጨነቅ ነበር የዋልኩት። ሮብ ዕለት አንተ ስትጸልይ አብሬ እየጸለይኩኝ ጌታ ሆይ ፈውሰኝ፣ አይምሮዬን ፈውስ፣ ልቤን ፈውስ፣ በሰው ተጎዳችሁ እያልክ ስትጸልይ ያ መጣልኝ። ልቤን ጭንቅላቴን እያያዝኩኝ በቃ መፈወስ ፈልጋለሁ፣ ጌታ ሆይ ፈውሰኝ ብዬ ነፃ መውጣት ፈልጋለሁ ብዬ የእውነት በመንፈስ ከአንተ ጋር እየጸለይኩኝ 3 ጊዜ ምናምን በኃይል በስ ብለህ ስትል ኦኬ ወደኩኝ። አውቃለሁ ህመሜን ሰው ሁሉም ሰው መጥፎ ነው ብዬ ነው የማስበው። ሰው አልስማማም። ብዙ ቸርች ሄጃለሁ። ውጣ ተብሎ እጅ ተጭኖ በስንት ጊዜ ያልወጣ አጋንንት የዛን ቀን ጮኬ ወደኩኝ ኪችን ውስጥ። የዛን ነፃ ወጣኝ። አጋንንት ላይ ወጥቶ ሄደ። ከዛን ቀን በኋላ ሰላም አለኝ። ክብር ለኢየሱስ ሲሆን ተፈውሻለሁ። ልቤ ሰላም፣ አይምሮዬ ሰላም ነው። አሁን ሰላም ሆኛለሁ። እጸልያለሁ። አሁን በደንብ ነብሩኬ ጋርም ትምህርቱን አሁን በስነ ስርዓት ጀምሬ እየተማርኩኝ ነው። በጣም በህይወቴ በጣም ለውጥ አለ። ስለ አባትነት እያስተማርክ ራሱ ተንበርክኬ አንተ ስትመርቅ ልመርቃችሁ ብለህ ስትመርቅ ተንበርክኬ አሜን እያልኩኝ የእውነት ከልቤ እንደ አባቴ እንኳን አይመርቀኝ አንተ እንኳን መርቀኝ እያልኩኝ የእውነት ያወራው ማለት ነው። አንተ እንኳን መርቀኝ ልክ አባቴን አድርጌ አንተ አሜን እያልኩኝ ከልቤ ስቀበል ነበረ እና ጌታ ኢየሱስ በጣም በህይወቴ ላይ ብዙ ነገር እየሰራ አንተ በምትናገረው ቃላቶች ሁሉ ጊዜ የሆነ ህይወቴ ላይ ለውጥ አለ ሁሉ ጊዜ። የዛን ቀን ግን ጭራሽ አልወጣም ያለ ጌታን ከተቀበልኩ ጀምሮ የስንትም ቸርች ሄጃለሁ። ውጣ ይባላል ወጥቶ አያውቅም። የዛን ቀን ግን ጥሎኝ ሄደ እና ልቤ ላይ ምን ይላል? ቀጥታ በቃ የተናገረኝ ካንቺ ላይ ብቻ ሳይሆን ከቤተሰብሽ ላይም ነው የወደቀው ነው ያለኝ። ቤተሰቦቼ አማኝ አይደሉም፣ እኔ ብቻ ነኝ እና ያሉበት የነሱ ያሉበት እስራት በጣም ያሳዝነኝ ነበረ። በቃ በጣም ጸልያለሁ ለነሱ እንዲያመልጡ ያሉበት ነገር ህይወታቸው ያሳዝነኛል እና እንዲወጡ በቃ ከዛ ህይወት ጌታ ሆይ ከዚህ ህይወት እነሱንም አስወጣ፣ እኔን እንዳዳንክ እነሱንም አይደል ያልኩኝ በጣም ጨነቅ ነበረ። ጌታ የዛን ቀን ከአንቺ ላይ ብቻ ሳይሆን ከቤተሰብሽ ልም ነው የወደቀው ያለኝ የዛን ቀን ማለት ነው። እና እንደውም እንትና እዚህ ቀስማ ሰራዊት የዛን ቀን ትልቅዬ ጥቁር እባብ አይቼ ያልቀው አይነት ሲረገጥ አየሁኝ ስትል ይሄማ የኛ ቤት ነው የተረገጠው ያልኩት። የእውነቴን ነው የምልህ ይሄ የኛ ቤት ነው የተረገጠው ያልኩት። እና ጌታ ኢየሱስ የዛን ቀን ባንተ ተጠቅሞ በጣም ለኔም ለቤተሰቦቼ ፋውሶ ሰላም ነበረ። አሁን ሰላም ሆኗል። ትላንትናም ደውዬ ስጠይቃት ኧረ አሁን ሰላም ነው ያለችኝ። ሁለቱ መሀል ምንም አይነት ችግር የለም ስላት ሰላም ነው ምንም ነገር የለም አለችኝ። ቤተሰቦችን ሰላም ናቸው። እኔም ለአይምሮዬ እረፍት አግኝቻለሁ። ሰዎችን መውደድ ጀምሬያለሁ። ከሰዎች ጋር እግባባለሁ። አሁን ምንም አይነት ነገር አይምሮዬ ላይ ለሰዎች ክፋት አያስብም። አሁን ነፃ ወጥቻለሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ። እናንተንም ወዳችኋለሁ። ፓስተር በጣም ነው የምወድህ። ኢየሱስ ይባርክ። ክብር ሁሉ ለኢየሱስ። ጌታ ይመስገን። አንድ ነገር ልንገራችሁ።
አሁን እህቴም ስትናገር ጌታ በመካከላችን በእውነት በኃይል እየሰራ ነው። ነገር ግን አንዳንዴ አሁን አንድ ነገር አለች፣ በየብዙ ቸርቾች ሄጃለሁ እና ተጭኖልኝ እጅ እና አልወጣ ብሎ እዚህ ወጥቷል አለች። አንድ ነገር እንድታውቁ የምፈልገው እግዚአብሔር የቀጠረው ቀን ስለሆነ እንጂ እዚህም የምንጠራው የኢየሱስ ስም ነው፣ እዛም የሚጠሩት የኢየሱስን ስም ነው። ሰው እዚህ ጋር ታላቁ ኢየሱስ፣ እዛ ደግሞ ታናሹ ኢየሱስ የለም። ሰው አንዳንዴ ጌታ ቢወሰነው ቀን አለ፣ አፖይንቲንግ ታይም ይባል ማለት ነው። ምክንያቱም ዮሴፍን የእግዚአብሔር ቃል ፈተነው ቃሉ እስኪመጣለት ድረስ። አንዳንዴ እግዚአብሔር በህይወታችን ነፃ ሊያወጣን የወሰናት ቀን አለች። ክብር ሁሉ ለኢየሱስ ይሁን። የወሰናት ቀን ላይ ጌታ ሲጠቀምብን በጣም መጠንቀቅ አለብን ማለት ነው። ምክንያቱም እዚህ ጋር የተሻለ ኢየሱስ አይጠራም። እዚህ ጋር የተሻለ አምላክ አይደለም ያለን። in the body of Christ ማለት በአጥቢያ ቤተክርስቲያናችሁ ላይ ያለው ኢየሱስ፣ እዚህ ያለው ኢየሱስ the same God. we worship in the same God. አረሳውም አንድ ጊዜ ልጆች ጸሎት ቤት ስንጀምር ብዙ ጊዜ ተናግሬዋለሁ። የመጀመሪያው ቀን ጌታ ረድቶን ሰዎች ከአጋንንት ነፃ ወጥተው ነው ፕሮግራማችንን የጀመርነው። ጌታ አየሩን ሰጥቶን በሶስተኛው ቀን በዚህ ልምምድ ውስጥ የሌሉ ልጆች ናቸው። አጋንንት ጮኸ ማለት ነው። ኦልሬዲ እግዚአብሔር ጸሎት ቤቱን ስለያዘው እና ፓስተር አጋንንት ጮኸ ና እናስወጣው አሉኝ። በአሊልም ስም ነው የሚወጣው አጋንንቱ? በእኔ ስም ነው የሚወጣው? አይደለም፣ በኢየሱስ አረ በቃ እናንተ ወጥሩት። እዛ ሰው ነፃ ወጣ። አሁን ጸሎት ቤቱ ኖርማል ነው አጋንንት ማስወጣት። አዳኒ ጌታ የወሰናት ቀን እና የስሙን ኃይል መረዳት ስሙን መጥራት እንጂ እዚህ ቦታ ላይ ቲክቶክ ላይ ስለጠራን በእንትን በወከባ አትመኑ። ጌታ ነፃ እንድትወጡ ከወሰነ wherever you are የትም ብትሆኑ ነፃ ያወጣችኋል። ክብር ለኢየሱስ ይሁን። አስባችሁታል? ልጅቷ በቤቷ ሆና ነው ጌታን የጠራችው። ግን እዚህ ቦታ ላይ ተስማምተናል አንድ ላይ ጌታ ነፃ ወጣትና ሁልጊዜ አንድ ነገር መርሳት የሌለባችሁ ነገር ጌታ በእናንተ ሲሰራ ወይም የሆነ ነቢይ የሆነ አገልጋይ የሆነ ፓስተር ጸልዮለት ሳይወጣ በእናንተ ከወጣ እናንተ የተለያችሁ ሰው ስለሆነ የእግዚአብሔር ዓላማ ወይዛን ቀን ወስኗል። ክብር ሁሉ ለኢየሱስ ይሁን። ሁለተኛ የእናንተን እምነት እግዚአብሔር ከእናንተ ጋር እንደሆነ ለማስመስከረም ፈልጎ ሊሆን ይችላል። ስለዚህ ሁልጊዜ ጌታ ሲጠቀምብን የመጨረሻ ትሁት ነው መሆን ያለብን። አለበለዚያ ዲሲቭ እንደረጋለን። አደለት እዚህ ይላችኋል የልዑል እግዚአብሔር ባሪያዎች ብላለች አይደል? የሟርተኝነት መንፈስ ያለበት ሰው ተመረናል። አይምሯቸውን እንዴት እንደተቆጣጠረች ከዚህ የልዑል እግዚአብሔር ባሪያዎች ናቸው ስሟቸው ሲል ጳውሎስ ዞር ብሎ ነው ያስወጣው። የተነገረን የሚነገረን ማንኛው ፖዚቲቭ ቃል እኛን ኤክሴል የሚያደርግ ነገር አንዳንዱ ጤና አይደለም። በጣም ልንጠነቀቅ ይገባል። ስለዚህ ሁልጊዜ ኢየሱስ አንድ ጊዜ እንደዚህ አሉት፣ አጋንንትን የምታስወጣው በአጋንንት በኤልዞቤል ነዋል። ከዛ ኢየሱስ ምን ቢል ጥሩ ነው? በጣም ጊዜ አጋንንት እኔ እንድትሉ ይፈልጋል። ኢየሱስ መነካካት አልፈለገም። ከዚህ ጋር ሁልጊዜ የሰይጣን ትኩረት በእናንተ አቅም፣ በእናንተ የጽድቅ ጉልበት፣ በእናንተ የቅድስና፣ በእናንተ ጸሎት፣ በተለይ ደግሞ አየሩን ይዛችኋል፣ ጊዜያችሁ ነው፣ በቃ እናንተ ፍሎሬሽ ልታረጉ ነው ብሎ ዲሲቭ ያደርጋል። ወዲያውኑ ማለት ያለባችሁ የወጣው አጋንንቱ በእግዚአብሔር ጣት ነው። ይህንን ለሶሻል ሚዲያ ፍጆታ አይደለም። የእውነት ኢየሱስ ያለው አጋንንት የሚወጣው በእግዚአብሔር ጣት ነው። ክብር ሁሉ ለኢየሱስ ይሁን። አጋንንት የሚወጣው በምንድን ነው? በእግዚአብሔር ጣት ነው። እስቲ በሉ አጋንንት የሚወጣው በእግዚአብሔር ጣት ነው በሉ። ጻፉ፣ ተናገሩ። I need to declare እኛ አይደለንም። የኛ ጸሎት አይደለም፣ የኛ ቅድስና አይደለም፣ የኛ ጉልበት አይደለም። አጋንንት የሚወጣው
በእግዚአብሔር ጣት ነው። ሃሌሉያ። የእግዚአብሔር ጣት ብለን ያልነው የስሙ ኃይል ነው። በመንፈስ ቅዱስ ጉልበት ነው አጋንንት የሚወጣው። በኢየሱስም የኛ አይደለም፣ በፍጹም አይደለም። የኛ አቅም አይደለም፣ የኛ ማስተዋል አይደለም፣ የኛ መቀደስ አይደለም፣ የኛ ጉልበት አይደለም። ስሙ ነው። ሃሌሉያ። መንፈስ ቅዱስ ነው። አጋንንት የሚወጣው በእግዚአብሔር ጣት ነው። ዋች አውት ጋይስ። ባዲ ኦፍ ክራይስት ተጠንቀቁ፣ በጣም ተጠንቀቁ። ብሩክዬ እና ቤዛ ባዲ ኦፍ ክራይስት ተጠንቀቁ፣ በጣም ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ውድቀታችን እንዳይፈጠን፣ ስብራታችን መጥፎ እንዳይሆን ተጠንቀቁ። ሰራዊት ተጠንቀቁ። በጣም ምሰሙኝ ሮፍ ፎር ጂሰሶች በጣም ተጠንቀቁ። አጋንንት የሚወጣው በእግዚአብሔር ጣት ነው። በብሩክ ስም አይደለም፣ በአሊ ስም አይደለም፣ በፖል በናሂ ስም አይደለም፣ በቤት ስም አይደለም። አጋንንት የሚወጣው በእግዚአብሔር ጣት ነው። ክብር ሁሉ ለኢየሱስ። ጌታ ሆይ ጌታ እዚህ አእምሮን እየፈወስክ ስላለ፣ ልብን እየፈወስክ ስላለ፣ አእምሮን እየፈወስክ ስላለ፣ ጣትህ ጌታ ሆይ በእውነት በመካከላችን ስላለች ጋይስ ከመሆኑ እውቅና ስጡት። ሃሌሉያ። ሁላችሁም አገልጋዮች አብረን እውቅና እንስጠው ለልዑል ለእግዚአብሔር። ከመሆን ሃሌሉያ፣ 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 ሃሌሉያ። እውቅና ስጡት ለጌታ። ክብር ሁሉ ለማስመሰል አይደለም፣ የእውነት ትሁት እንድንባል አይደለም። in the holy name of Jesus በእውነት መቀጠል እፈልጋለሁ። ረጅም መሄድ እፈልጋለሁ። ሃሌሉያ። መቀጠል እፈልጋለሁ። መሐሌዳቫንያ ቶራስ ረጅም መሄድ እንፈልጋለን። ሃሌሉያ። ትውልድ ነፃ ገና ምኑን ጀመርን? ምኑን ጀመርን? መቼ አገለገልን? ክብር ለመንፈስ ቅዱስ ይሆን። መጀመርን ጌታ ሆይ በልባችን ያለ እኔነት በኢየሱስ ደም ይታጠብ። ጌታ ሆይ ለምንሃለው። የልባችን ሐሳብ የአንደበታችን ቃል በፊት የተወደደ ይሁን። ጌታ ሆይ እውነት ለመንፈስ ቅዱስ እውቅና ስጡት። ጌታ ሆይ አመሰግናለሁ። በአንተ ጣት ነው አጋንንት የሚወጣው። ጌታ ሆይ ስምህ ይክበር በሉት። ስምህ ይክበር፣ ስምህ ይክበር ጌታ ሆይ። ስምህ ይክበር ጌታ ሆይ። ስምህ ይክበር ጌታ ሆይ በሉት። ስምህ ይክበር ጌታ ሆይ። ክብር ለአንተ ይሆን። መንፈስ ቅዱስ እውቅና ስጡት። ለመንፈስ ቅዱስ እውቅና ስጡት። ከመሆን ባዶ ነን እኛ ጌታ ሆይ፣ ደካማ ነን። የምንመካበት ምንም ነገር የለንም ጌታ ሆይ። የትላንት የተጠቀምክበት ለዛሬ ምስክር ሊሆን አይችልም። ዛሬም ስራብን፣ ነገም ስራብን ጌታ ሆይ። ትላንትና እያልን እንዳንኖር ክብሩን አንተ ውሰድ ጌታ ሆይ። በእውነት ይውላችሁ እግዚአብሔር ዓይኔን የከፈተኝን ጥበብ ልንገራችሁ። በቲክቶክ አጋንንት አስወጣን ብለን አሁን ክሬዲት መውሰድ እንችላለን። እኔ በሌለውበት አጋንንት ወጣ ብለን አሁን ክሬዲቱን መውሰድ እንችላለን። ነገር ግን እንኳን በቲክቶክ ኢምፐርሰን የማይወጣበት ዘመን እንዳይመጣብን ነገን መቀጠል ከፈለግን ዛሬ ለእግዚአብሔር ክብር እንሰጣለን። እየሰማችሁኝ ነው?
ነገ እግዚአብሔር በእኛ እንዲቀጥል ከፈለግን ዛሬ የሰራውን ስራ ዕውቅና እንሰጠዋል። ነገ መቀጠል ካልፈለጋችሁ የዛሬውን ክብር መውሰድ ትችላላችሁ። መውሰድ እንችላለን። እኔ ስላለው ነው፣ እኔ ስለጸለይኩ ነው፣ እኔ ነኝ ብለን ካልን ዛሬ ግድ የለም ሰው ሁሉ ያጨበጭብልናል፣ ዕውቅና ይሰጠናል እግዚአብሔር የሚጠቀምበት ብሎ። ነገር ግን ነገ ምናችንንም ብንጭን ነፃ አይወጡ። ስለዚህ ሁልጊዜ በየዕለቱ እግዚአብሔር ሲጠቀምባችሁ ለእግዚአብሔር ክብርን አምጡ። ነገ መቀጠል ከፈለጋችሁ ዛሬ የተጠቀመባችሁን ግን ስማችሁ ሲገን ሰዎች ሲቀበሏችሁ ነገ እንዳትቀጥሉ ያደርጋል። የዛሬውን ክብር እናንተ መውሰዳችሁ፣ የዛሬውን እኔ መውሰዴ። ጌታው እኛ ነገ መቀጠል እንፈልጋለን። እጁ ሁሉ ዝግ በሆነበት አይባልም ገሌን ድረስ ግን ይጠራል አዳኙ ኢየሱስ፣ ግን ይጠራል ፈዋሹ ኢየሱስ፣ ግን ይጠራል አዳኙ ኢየሱስ። ሃሌሉያ። ተባረኩልኝ ፓስተር፣ ዘመናችሁ ይባረክ።